አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 6 በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህ ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸው ጥቂት ጊዜ ኖረ። ፊዮም በሚባል ሀገር ለአንድ ክርስቲያን ሰው የተረዳች አንዲት እህት ነበረችው። ወንድሟ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖቱ እንደተወ በሰማች ጊዜ ታላቅ ሐዘን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክት ላከች። የክብር ባለቤት ጌታችን ኢየሱስ ክርስቶስ አንተ እንደ ካድከው ከምሰማ በክርስትና ሳለ የሞት መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጽሐፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነ እወቅ። ከቶ ፊትንም እንዳታሳየኝ መልእክትም ቢሆን አትላክልኝ። የእህቱም የመልእክት ደብዳቤ ባነበበ ጊዜ መርር እንባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሙንም ነጨ። ተነስቶ ወገቡን ታጠቀ፣ ረጅም ጸሎትን በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱ ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞቹ ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑ ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምን አላውቅም ብሎ መለሰ። መኮንኑ ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወት አያያትም። የእግዚአብሔር የቁጣው መቅዘፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም ክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክርህ ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱን ፈርቶ ከመልካም ምክሩ አልተመለሰም። ከዚህ በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለስ ብሎ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱ ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉት አዘዘ። ከከተማ ውጪ ታላቅ ጉድጓድ ቆፈሩለት። እንጨቱም መልተው ያነደዱት። ነበልባሉም እጅግ ከፍ አለ። ያን ጊዜ ብዙ ግርፋት ገርፎ ስጋውን በሰይፍ ሰነጣጥቀው ወደ እሳቱ ጨመሩት። ነፍሱን በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማዕትነት አክሊል ተቀበለ። ጸሎቱን በረከቱን ከእኛ ጋር ለዘላለም ትኖር አሜን። ዳግመኛ በዚህች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎድሮስ የዕረፍቱ መታሰቢያ ነው። የዚህ ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዢ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ጌታችን ኢየሱስ ክርስቶስ ክዶ ለረከሰው ጣዖት ዕጣን እንዲያጥን መስዋዕትም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔስ በሕያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አምናለሁ፣ ለእርሱ እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋት ከላመ ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ጽኑ ስጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሎት በብረት አልጋ ላይ አስተኛው። ጌታችን ከዚህ ስቃይ ጠብቆ አዳነው። ከዚህ በኋላ እጆቹና እግሮቹ በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎተተው። በዚያ ጣሉት። እግዚአብሔርን ከሃዲው ዲዮቅልጥያኖስ አጥፍቶ ጻድቁ ቆስጠንጢኖስ እስከ አነገሰ ድረስ በወህኒ ቤት አኖረው። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈታቸው አዘዘ። ከዚያም በኋላ ወደ ሀገሩ ተመልሶ በጵጵስናው ሹመት ላይ ሆነ። ምዕመናንን በበጎ አመራር እየመራ ኖረ። እድሜው ፈጽሞ በሰላም አረፈ። የፈጣሪውን በረከትም ከእኛ ጋር ለዘላለም ይኖር አሜን። ዳግመኛ በዚች ቀን በበረሃ የሚኖረው አንጦንስና አርኬሌድስ ጻድቁ ዘሩፋኤልም አረፉ። በረከታቸው ከእኛ ጋር ለዘላለም ይኖር አሜን።